Miss Kuhlman used to always say, God will use anyone if you pay the price. ካትሪን ኩልማን ሁል ጊዜ እንዲህ ያለች ትናገር ነበር። እግዚአብሔር ዋጋ የሚከፍልን ሰው ይፈልጋል፣ ሁል ጊዜ ዋጋ በሚከፍል ሰው ይጠቀማል ትላለች። በጊዜው አልረዳም ነበር። ነገር ግን አሁን ነገሩ ሲገባኝ ያ ዋጋ መክፈል ያለብን ነገር ጸሎት ይባላል። አዎ ጸሎት ዋጋ መክፈል ነው። ከእግዚአብሔር ጋር ጊዜን ማሳለፍ ዋጋ መክፈል ይጠይቃል። ዋጋ የሚያስከፍልበት ምክንያት ሰዎች በዚህ ጊዜ የላቸውም። ለእግዚአብሔር ጊዜ የሚሰጡት የላቸውም ወይም አይበቃቸውም። ለምንድነው ማጸልየው፣ ለምንድነው ቤተክርስቲያን የማትሄደው ብላችሁ አንድ ክርስቲያንን ስትጠይቁት ጊዜ የለኝም ብሎ ሊመልስላችሁ ይችላል። ነገር ግን ልንገራችሁ፣ ያ ሰው በደንብ ጊዜ አለው። አዎ በደንብ ጊዜ አለው። ምናልባት ያ ሰው እናንተ ልትሆኑ ትችላላችሁ። አዎ ጊዜ የለኝም የምትሉ ከሆነ ጊዜ እንዳላችሁ ልነግራችሁ እፈልጋለሁ። ጊዜ ቢኖራችሁም ግን ይህንን ዋጋ ልትከፍሉ ፈቃደኛ አይደላችሁም። ሁላችንም እኩል የተሰጠን የተትረፈረፈ ጊዜ አለን። አንዳንድ ሰዎች ዜና ለማዳመጥ ጊዜ አላቸው። አንዳንድ ሰዎች እሁድ ቀን ጠብቀው መዝናኛ ለማየት ጊዜ አላቸው። አንዳንድ ጊዜ አልባሌ ወሬ ለማውራት ከማይሆን ሰው ጋር ረጅም ደቂቃን በስልካችን እናሳልፋለን። አንዳንድ ጊዜ መገናኘት እንኳን ከሌለብን ሰዎች ጋር እየተገናኘን ጊዜያችንን እናባክናለን። ሰዎች ለብዙ ነገር ጊዜ አላቸው። ነገር ግን ለእግዚአብሔር ጊዜያቸውን ለመስጠት ሲሆን ይከብዳቸዋል፣ ይሰስቱታል። ከብዙ ነገር ላይ ቀናንሰው 1 ሰዓት በቀን መስጠት ያቅታቸዋል። ይህን የሚያደርጉት ግን ሳይችሉ ቀርተው አይደለም፣ ይችላሉ። ነገር ግን አይፈልጉም፣ ዋጋውን መክፈል አይፈልጉም። ልክ የጸሎት ሰዓት ሲደርስ እኔ እንኳን ደክሞኛል ይላሉ። ይህ ልክ አይደለም። ተነስና ተጣጥበህ ከእግዚአብሔር ጋር ለማውራት ተዘጋጅ። በተለይም ደግሞ በህይወታችሁ ላይ ነገሮች በሙሉ በጥሩ ሁኔታ እየሄዱላችሁ ከሆኑ ጭራሽ ጸሎት የሚባለውን ነገር እስከ መርሳት ልደርሱ ትችላላችሁ። ወጣቶች እናንተን ነው የማወራው። ሳይረፍድባችሁ በፊት እግዚአብሔር ጋር ሂዱ። ከእግዚአብሔር ጋር ጊዜን ማሳለፍ ቻሉ። ዛሬ ከኔ ጋር የምናየው ከእግዚአብሔር ጋር ያለ ኃይል የሚል ትምህርትን ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 2 እንደዚህ ይላል፣ ትመኛላችሁ ለእናንተም አይሆንም፣ አትለምኑምና ለእናንተም አይሆንም ይለናል። ዛሬ በየቀኑ የመጸለይ ጥቅሞችን ከኔ ጋር እናያለን። ደግሞ በየቀኑ እንዳትጸልዩ ጠላት ለምን በአደገኛ ሁኔታ እንደሚዋጋችሁ በደንብ አድርጌ ተነትንላችኋለሁ። በዚህ ህይወት ላይ ማሸነፍ ትፈልጋላችሁ ብዬ አስባለሁ። የምትፈልጉ ከሆነ በደንብ አድርጋችሁ ከልባችሁ ልታዳምጡ ይገባል። የእግዚአብሔር ቃል በትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንደዚህ ይላል፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁንም አገዘው ይላል። ይህ ጥቅስ እጅግ በጣም ጠንካራ ነው። እግዚአብሔር የሚማልዱ ሰዎችን ይፈልጋል። የሚያሳዝነው ግን ከሰዎች መካከል አንድም የሚማልድ አልተገኘም ነበር። በሌላ ክፍል ላይ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 7 እንዲህ ይላል፣ ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም፣ ፊትህንም ከኛ ሰውረሃል፣ በኃጢአታችንም አጥፍተህናል ይላል። ይሄ የብዙ ሰዎች ችግር ይመስለኛል፣ የእግዚአብሔርን ስም በአግባቡና በቦታው መጥራት አለመቻል። ይህንን ጥቅስ ጊዜ ሲኖራችሁ በደንብ አድርጋችሁ ተንትናችሁ እንድታነቡ ትፈልጋለሁ። አያችሁ፣ በዚህ ክፍል ላይ የሚናገረው ሰዎች ወደ እግዚአብሔር እየጮሁ እንዳልሆነና ሰዎች እግዚአብሔርን ፊቱን እየፈለጉት እንዳልሆነ፣ እግዚአብሔርም ከነሱ እንደሸሸ ያሳዩናል። ይህ እንዴት ሆነ ካላችሁ፣ ይህ የእግዚአብሔር ጸባይ ነው። እግዚአብሔር ራሱን ከናንተ ለመልካም ምክንያት እና በመልካም ምክንያት ይደብቃል። ለዛ ነው በዛው ትንቢተ ኢሳይያስ ምዕራፍ 45 ቁጥር 15 ላይ እንዲህ ይላል፣ የእስራኤል አምላክ መድኃኒት ሆይ በእውነት አንተ ራስን የምትሰውር አምላክ ነህ ይለናል ኢሳይያስ። ቤኒሂን እንዴት እግዚአብሔር ይደበቃል? ለምንስ ይደበቅብናል ልትሉኝ ትችላላችሁ። አንድ ምክንያት አለ። እግዚአብሔርን ፈልጉት። እግዚአብሔር ተደብቆ ሳይሆን እግዚአብሔር እንድትፈልጉትና ወደሱ እንድትቀርቡ ይፈልጋል። አያችሁ፣ እግዚአብሔርን እየፈለጋችሁት በመጣችሁ ቁጥር
ስጋችሁ እየደከመ መንፈሳችሁ ደግሞ እየጠነከረና እየበረታ ይሄዳል። ለዚህ ነው እግዚአብሔር የሚደበቅባችሁ። የበለጠ እሱን በፈለጋችሁት ቁጥር የበለጠ የስጋ ስራችሁን እያደከማችሁትና ወደሱ እየቀረባችሁ ትመጣላችሁ። ይህ ነገር ደግሞ ሲፈጸም በሕይወታችሁ ላይ አንድ ይህንን የማይወድና በጠንካራው ሊቃወም የሚፈልግ አካል አለ። እርሱም እንደምታውቁት ሰይጣን ይባላል። ዕድሜ ዘመኑን በሙሉ ይህንን ነገር ሲዋጋችሁ እንደሚኖር ልታውቁ ይገባል። እስከ ሕይወታችሁ መጨረሻ ድረስ በዚህ ጉዳይ ላይ ጸንቶ ሊቃወማችሁና ሊያጠቃችሁ ይሞክራል። ልክ ጊዜያችሁን እያባከናችሁ አድርጎ ይስልባችኋል። በጸሎት እንዳትቆዩና በህልውና ውስጥ እንዳትሰምጡ ጊዜያችሁ እንደባከነ እንዲሰማችሁ ያደርጋል። ነገር ግን በጸሎት ውስጥ ያለ እጅግ በጣም ከባድ የሆነ ኃይል አለ። ለምሳሌ በጸሎት ጊዜያችሁ ላይ ለልጆቻችሁ ልትጸልዩ ትችላላችሁ። ወይም ደግሞ በአደንዛዥ እጽ ሱስ ውስጥ ላለ ልጃችሁ ልትጸልዩ ትችላላችሁ። አንዳንዴ ደግሞ እድለኛ ካልሆናችሁ ማድረግ የሌለባትን ነገሮች የምታደርግ ሴት ልጃችሁ ላይ ትጸልያላችሁ። ለእነዚህ ጸሎቶቻችሁ ምላሽን ለማየት ብዙ ዓመታቶችና አሰልቺ የሚመስል የጸሎት ጊዜያትን ልታሳልፉ ትችላላችሁ። በጊዜ ውስጥ እግዚአብሔር መልስ ሲሰጣችሁ ማየታችሁ አይቀርም። ነገር ግን ተስፋ የምትቆርጡ ከሆነና ነገሩን የምትተዉት ከሆነ መልሱን አታዩትም፣ ታጧቸዋላችሁ። እባካችሁ በጸሎት ሕይወታችሁ ላይ ተስፋ አትቁረጡ። በየቀኑ ተክታችሁ ጸልዩ። እንደኔ ምክር በየቀኑ ልትጸልዩ ይገባል። ጸሎትን በየቀኑ መጸለይ ራሳችንን የማናለማመድ ከሆነ በጊዜ ሂደት ውስጥ ለመጸለይ ያለን ልብ እየቀነሰ ይመጣል። ልክ እንደሚዝግ ብረት እንሆናለን። ጊዜ በሄደ ቁጥር እየዛግን እየደከምን እንመጣለን። በየቀኑ የጸሎት ልምድ ያለው ሰው በእግዚአብሔር ሕልውና ውስጥ ለመግባት ጊዜ እንኳን አይፈጅበትም። ወዲያውኑ መነካት ይጀምራል። ለእግዚአብሔር ድምፅ በየቀኑ የሚጸልዩ ሰዎች እጅግ በጣም ቅርብ ናቸው። የበለጠ በየቀኑ የምትጸልዩ ሰዎች ስትሆኑ እግዚአብሔር በነገራችሁ በሁኔታችሁ ላይ ሲመጣ በጊዜና ቶሎ ይመጣል። ለዛ ነው በየቀኑ ከእግዚአብሔር ጋር መገናኘት መጸለይ አስፈላጊ ነው የምላችሁ። ይህንን የምነግራችሁ ከራሴ የህይወት ልምምድ ነው። አያችሁ፣ ጸሎት ማለት በክርስትና ህይወታችሁ ውስጥ ዋነኛ የሆነና በየቀኑ ልትለማመዱት የሚገባ አሳሳቢ ነገር ነው። የመንፈሳዊ ህይወት ቁልፍ ምንድን ነው ብላችሁ ብትጠይቁኝ መልሱ ጸሎት ነው የምላችሁ። እባካችሁ ስትሰሙኝ ነገሩን ቀለል አድርጋችሁ እንድትሰሙኝ አልፈልግም። ምክንያቱም የማይጸልይ ሰው የጨለማና አሰራርና ጠላትን ወደ ህይወቱ እየጋበዘና ብዙ ቀዳዳዎችን በህይወቱ ውስጥ እየከፈተ ነው። የማትጸልዩ ከሆነ ለዲያብሎስ በር ትከፍታላችሁ። አያችሁ፣ እነዚህ የተከፈቱ ለዲያብሎስ የተከፈቱ በሮችን መዝጋት ከፈለጋችሁና ቀዳዳዎችን መድፈን የምትፈልጉ ከሆነ መጸለይ ግድ ይላል። አያችሁ፣ አንዱ ጸሎት አሳሳቢና አንገብጋቢ የሆነበት ምክንያት ዲያብሎስ ወደ ህይወታችሁ እንዳይመጣ ያደርጋል። እማትጸልዩ ከሆነ ግን በህይወታችሁ ላይ ክፍት በርን ትከፍቱለታላችሁ። እመኑ፣ ዲያብሎስ በህይወታችሁ ውስጥ ገባ ማለት ህይወታችሁን ያዘበራርቋል፣ ያመሰቃቅለዋል። እናንተን አልፎ ቤተሰቦቻችሁን እንኳን አይምርላችሁም። ጸሎት የሌለበት ህይወት ሁል ጊዜ ለመበላሸትና ለመውደም እጅግ በጣም የቀረበ ነው። እኔ የክርስትና ህይወትን ሀብዬ የጀመርኩት በ1972 ዓመተ ምህረት ነው። ይገርማችኋል፣ እኔ የጸሎት ህይወትን የተማርኩት በከባዱ መንገድ ነው። ምክንያቱም ገና አዲስ ክርስቲያን እያለሁ ዲያብሎስ ምን ያህል ኃይለኛና ጠንካራ እንደነበር አላወቅኩም። ነገር ግን ጥንካሬውና ኃይሉ የሚመዘነው የጸሎት ህይወት ከሌላችሁ ነው። በተቃራኒው ግን የምትጸልዩ ሰዎች ከሆናችሁ ዲያብሎስ በህይወታችሁ ላይ ምንም አይነት አቅም አይኖረውም። ደካማው እሱ ይሆናል። ባጭሩ ስነግራችሁ የምትጸልዩ ከሆናችሁ ዲያብሎስ በህይወታችሁ ላይ አቅሙ እጅግ በጣም ዝቅተኛና ምንም አያረጋችሁም።
የማትጸልዩ ሰዎች ግን ከሆናችሁ ዲያብሎስ በሕይወታችሁ ላይ ጠንካራና ብዙ ተጽዕኖ ሊያደርግባችሁ ይችላል። እስክትደክሙ፣ እስክትወድቁና እስክትሞቱ፣ እስክትደቁ ድረስ ይጋፈጣችኋል። እመኑኝ፣ እንደዛ እየተሰቃያችሁ እንደዛ እየተጎሳቆላችሁ መልሳችሁ ተነስታችሁ አቅማችሁን ገንብታችሁ የማትጸልዩ ከሆነ ያሸንፋችኋል። ወይም ደግሞ በሌላ ቋንቋ ልንገራችሁ። ለምሳሌ እኔ የማልጸልይ ከሆነና ጸሎትን በግድ የለሽነት የምመራ ከሆነ ዲያብሎስን አጠነክረዋለሁ ማለት ነው። በተቃራኒው ልክ ስጸልይ ደግሞ የኔ መንፈሳዊ ሕይወት እየበረታና ዲያብሎስ እየተዳከመ ይሄዳል። ታውቃላችሁ፣ በምትጸልዩ ሰዓት እንኳን መላእክቶች ይጠነክራሉ። ይህ ደግሞ በመዝሙር 103 ላይ ተጽፎልናል። ትዝ ይላችኋል የሙሴ ታሪክ። ከአማሌቃውያን ጋር በሚዋጉ ጊዜ እጆቹን ከፍ ያደርግ ነበር። እጆቹ ከፍ ባሉ ቁጥር ድል ለእስራኤል ሕዝቦች ይሆናል። እጆቹ ወዲያውኑ ዝቅ ከማለታቸው ደግሞ ሽንፈትን ይከናነቡ ነበር። ይህ ማለት ምን ማለት ነው? ሙሴ ልክ እጆቹን ከፍ አድርጎ በሚጸልይ ሰዓት መንፈሳዊ ዓለም ላይ ያሉ መላእክቶችን ያጠነክራቸው ነበር። ብዙ ሰዎች ይህንን አይረዱም። በጸሎት መላእክቶችን ማበርታት ትችላላችሁ። ለምሳሌ አንድ ክርስቲያን በጸለየ ቁጥር የበለጠ የኢየሱስን ሕይወት እየኖረው ይመጣል። የበለጠ የኢየሱስን ልብ እያገኘው ይመጣል። የኢየሱስ ክርስቶስ ጸጋ በሕይወታችሁ ላይ እየተጨመረ የሚሄደው በምትጸልዩት ልክ ነው። ብዙ ጊዜ ከእግዚአብሔር ጋር የምታሳልፉ ከሆነ የበለጠ ጸጋ ይሰጣችኋል። እጅግ በጣም ጥቂት ጊዜ የምታሳልፉ ከሆነ ልክ እንደዛው። እንደ አንድ ክርስቲያን ለእግዚአብሔር የምትሰጡት ጊዜ እጅግ በጣም አሳሳቢና በደንብ ልታዩት የሚገባው ጉዳይ ነው። ለምሳሌ 1 ሰዓት ሙሉ ከልቡ የሚጸልይና እግዚአብሔርን የሚፈልግ ሰው 5 ደቂቃ ከልቡ ከሚጸልይ ሰው ጋር እኩል አይደሉም። ምክንያቱም 1 ሰዓት የሰጠው ሰው የበለጠ ለእግዚአብሔር ዋጋ ሰጥቶታል። ሰዎች የእውነታቸውን ከልባቸው ሲጸልዩ ሁል ጊዜ ሰማያትን ወደ ውስጣቸው ይስቡና የሥጋ ሥራን ደግሞ ወደ ውጪ ተነፍሱታል። በጸለያችሁ ቁጥር ሥጋችሁን ታደክሙታላችሁ። የሥጋ ሥራ እየደከመና አቅም እያጣ ይመጣል። በውስጣችሁ ያለው መንፈስ ቅዱስ መነቃቃት ይጀምራል። የመንፈሱ እሳት በሕይወታችሁ ላይ መገለጥ ይጀምራል። እኔ ይህንን የምነግራችሁ ካነበብኩት ተነስቼ ሳይሆን የእውነት በሕይወቴ ካየሁት ነገር ተነስቼ ነው። የማወራችሁ ነገር እውንና በሕይወታችሁ ላይ ትልቅ ተጽዕኖ ሊያመጣ የሚችልን ነገር ነው። የምናወራው እውነታን ነው። የሚያሳዝነው ነገር ግን አሁን ላይ ስለ ጸሎት ኃይል የሚያወሩት እጅግ በጣም ጥቂት መጋቢዎች ናቸው። እንዲሁም አንዳንዶች ስለ ጸሎት ኃይል እንኳን ሲያወሩ ጥቂት ደቂቃም ብቻ ነው የሚያወሩት። የሚያወሩትና የሚጸልዩት እንኳን የማይገናኝ ብዙ ሰዎች ናቸው። ስለ ጸሎት ያወራሉ፣ ነገር ግን እነሱ የጸሎት ሕይወት የላቸውም። ይህ ደግሞ በፍጹም ሊሆን የማይገባ ነገር ነው። ብዙ ሰዎች ከሥጋ ሥራ ነፃ መውጣት ይፈልጋሉ። ብዙ ሰዎች እንዴት መጸለይ እንዳለባቸው ማወቅ ይፈልጋሉ። ብዙ ሰዎች እንዴት ከእግዚአብሔር ጋር ጊዜ ማሳለፍ እንደሚችሉና የጸሎት ሕይወትን ማዳበር እንደሚችሉ ማወቅ ይፈልጋሉ። ነገር ግን ብዙ አስተማሪ የለም። ለምን ካላችሁ ለጸሎት ዋጋ መክፈል የሚፈልግ ብዙ ሰው የለም። ይህ ደግሞ እንዳይከናወን ዲያብሎስ የሚባለው አካል አሰፍስፎ ይጠብቃል። ወደዚህ ሕይወት ውስጥ እንድትገቡ ፈጽሞ አይፈልግም። ታዲያ እንዴት ነው ከሥጋ ሥራ መላቀቅ የምትችሉት? መጸለይ እንዴት እንዳለባችሁ ሳታውቁ ከሥጋ ሥራ ልትላቀቁ አትችሉ። ግን አልፈርድባችሁ፣ ምክንያቱም ብዙ ሰው ስለ ጸሎት አያወራም። እንዴትስ መጸለይ እንዳለባችሁ የሚነግራችሁ የለም። እንደዚህ ከሆነ ዛሬ እድለኛ ናችሁ። አጥብቃችሁ ጠንቅቃችሁ እንድትሰሙ እጋብዛችኋለሁ። አያችሁ፣ ደቀ መዛሙርቶቹ ኢየሱስ ክርስቶስ በምድር ላይ እያለ ወደ ኢየሱስ ቀረቡና መምህር ሆይ እንዴት እንድንጸልይ እንደሚገባን አስተምረን አሉት። እነዚህ ሰዎች እንዴት መጸለይ እንደሚገባቸው አያውቁም ነበር። ከራሱ ከኢየሱስ መማር ፈልገዋል። አያችሁ፣ ጸሎት ማለት ኃይል ነው። ጸሎት ራሱን የቻለ ሕይወት ነው። ጸሎት ድል ማድረጊያ መንገድ ነው። ከጠላትና ከዲያብሎስ ሥራ ድል የምታደርጉበት መሳሪያ ነው።
በጸለይኩኝ ቁጥርና በጸሎት ጊዜም ባሳለፍኩኝ ቁጥር መንፈስ ቅዱስን ወደ ሕይወቴ እየጋበዝኩት እመጣለሁ። የሥጋን ሥራ ከሕይወቴ እያስወጣሁት እሄዳለሁ። በአንድ ጊዜ ሁለት ነገር ይሆናል። ከዚህ በተጨማሪ ደግሞ በጸለይኩኝ ቁጥር ሥጋዬን እየገደልኩት እመጣለሁ። አያችሁ፣ በጸሎት ጊዜን እያሳለፋችሁ በመጣችሁ ቁጥር ሥጋችሁ ልክ እንደ ቀድሞ የደላውንና የፈለገውን ነገር ለማድረግ መቸገር ይጀምራል። ስለዚህ ባጭሩ ጸሎት ሥጋችሁን ይሰቅለዋል። ኢየሱስ ምን ነበር ያለው? ማንም ሊከተለኝ ቢወድ ራሱን ይካድ። እንዴት ራሳችሁን መካድ እንደምትችሉ ታውቃላችሁ? የጸሎት ሕይወታችሁን እያዳበራችሁ በመጣችሁ ቁጥር ነው። ለሌላ ነገር ማድረግ የምትችሉትን ሰዓት ለእግዚአብሔር እየሰጣችሁ ስትሄዱ ነው። ጸሎት የሥጋን ሥራ ይከለክላል። አያችሁ፣ ምናልባት ኢየሱስ ክርስቶስን እንዴት ላስደስት፣ ኢየሱስን እንዴት መከተል እችላለሁ፣ እግዚአብሔርን እንዴት ላገለግለው እችላለሁ ብላችሁ የምታስቡና ጥያቄ ውስጣችሁ ካለ በጸሎት ይህንን ጥያቄ መፍታት ትችላላችሁ። እግዚአብሔር ራሱ በጸሎት በኩል እንዴት ማድረግ እንዳለባችሁና ምን ማድረግ እንዳለባችሁ ያስረዳችኋል። ልክ በምትጸልዩ ጊዜ ዓይናችሁ መከፈት ይጀምራል። በቃ ኢየሱስ ክርስቶስ በሕይወታችሁ ምን ማድረግ እንዳለባችሁና የሕይወት ዓላማችሁን በዓይናችሁ እንድታዩ ያደርጋል። ነገሮች ይገለጡላችኋል። መንፈሳዊውን ዓለም መረዳት ትጀምራላችሁ። ያኔ እንዴት በአግባቡ ልትከተሉ እንደምትችሉ መረዳት እንኳን ትጀምራላችሁ። ያኔ መንፈስ ቅዱስ ራሱ ዛሬ አብራችሁት ከምትኖሩት ሰዎችና ከጎኗችሁ ከተቀመጡት ሰዎች የበለጠ ሕያው ሆኖ ለእናንተ ይቀርባችኋል። ከተቀመጣችሁበት ወንበርና ከቆማችሁበት መሬት በላይ መንፈስ ቅዱስ በሕይወታችሁ ላይ ሕያው ይሆናል። ያኔ የእውነት መንፈስ ቅዱስን መለማመድ ትጀምራላችሁ። መንፈስ ቅዱስ ምን ማድረግ እንደሚችልና የመንፈስ ቅዱስ አቅምን ማወቅ ትችላላችሁ። ሕያው ከመሆኑ የተነሳ መልበስ ያለባችሁን እንኳን ሊነግራችሁ ይችላል። ሕያው ከመሆኑ የተነሳ በቤታችሁ ውስጥ ልትዳስሱት ትችላላችሁ። በሕይወታችሁ ላይ የሚታይ ሰዎች ሊክዱት የማይችሉት ተአምራቶች መገለጥ ይችላሉ። አንዳንድ ጊዜ ሰዎች ወደ ቤታችሁ ይመጡና ከመሬት ተነስተው ኢየሱስ በዚህ ስፍራ አለ ይላሉ። ይህ በሕይወታችሁ ላይ መሆን ሲጀምር የትኛውም የዲያብሎስ ሥራና የጨለማው ሥራ በሕይወታችሁ ላይ ሊሆን አይችልም። በእግዚአብሔር መገኘት ውስጥ የጨለማ ሥራ ሊሰራ አይችልም። ምክንያቱም ከኃይል ሁሉ በላይ ያለው ኃይል በቤታችሁ ውስጥ ይገኛል፣ በሕይወታችሁ ውስጥ ይኖራል። ያኔ ከኃጢአትና ከሥጋ ሥራ መራቅ ትጀምራላችሁ። አያችሁ፣ ብዙ ጊዜ ሰዎች የሚወድቁት ኃጢአትን በራሳቸው አቅምና በችሎታቸው ማሸነፍ የሚችሉ ስለሚመስላቸው ነው። ነገር ግን ኃጢአትን በራሳችሁ አቅም ልትቃወሙትም ሆነ ልታሸሹት አትችሉም። ምክንያቱም በእናንተ አቅም ላይ ተመርኩዛችሁ ኃጢአትን ለማሸነፍ ከሞከራችሁ ሁል ጊዜ ተሸናፊ ትሆናላችሁ። የሚያስፈልጋችሁና አንድና ጥቂት ነው፣ የእግዚአብሔር መገኘት። በሕይወታችሁ ላይ ለእግዚአብሔር መገኘት ለጸሎትና ለሕልውናው ቦታ ስትከፍቱ ያኔ ለኃጢአት የሚሆን ቦታ በሕይወታችሁ ላይ አይኖርም። በደንብ እንደሰማችሁኝ ተስፋ አደርጋለሁ። እየጸለያችሁ በመጣችሁ ቁጥር ለእግዚአብሔር ቦታ ትተዋላችሁ። በሕይወታችሁ ላይ ለእግዚአብሔር ስፍራን ስታመቻችሁ ያኔ በሕይወታችሁ ላይ ዲያብሎስና ኃጢአት ስፍራ ያጣሉ። ምክንያቱም ትልቁ ንጉሥ እግዚአብሔር አምላክ በሕይወታችሁ ላይ ያለውን ቦታ ተቆጣጥሮታል። የምነግራችሁ ነገር እጅግ በጣም ጠቃሚና አሳሳቢ ነው። ደግሞም ይህንን ነገር መጽሐፍ ቅዱስ ደጋግሞ ይነግረናል። በብዙ ክፍል ላይ ስለ ጸሎት ኃያልነትና ስለ ጸሎት ኃይል ተነግሮናል። መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 11 ቁጥር 13 ላይ ኢየሱስ ክርስቶስ የሚናገረውን እንመልከት። እንዲህ ይላል፣ እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል ይላል። ከዚህ ክፍል አንድ ነገር መማር እንችላለን። የእግዚአብሔር ስጦታ ወይም እግዚአብሔር የሚሰጠው ነገር ሁል ጊዜ
ጸሎት ጋር እንደተያያዘ ማየት ትችላላችሁ። የሚጠይቁ ማለት የሚጸልዩ ማለት ነው። ምክንያቱም እግዚአብሔርን መጠየቅ የምትችሉት በጸሎት በኩል ነው። አያችሁ፣ እግዚአብሔር በሕይወታችሁ ላይ አንድን ነገር ለማድረግ ከወሰነ በኋላ እስክትጸልዩ ይጠብቃችኋል። ነገሩ እንዲፈጸምና እንዲከናወን በሕይወታችሁ ላይ እንዲሆን እስክትጸልዩ ድረስ እግዚአብሔር ይጠብቃችኋል፣ በትዕግስት ይጠብቃል። ለዛ ነው ጸሎት የእግዚአብሔርን ቃል ኪዳን ይፈጽማል፣ ያስፈጽማል። እግዚአብሔር በሕይወታችን ላይ አደርገዋለሁ ብሎ ቃል የገባው ነገር በሙሉ የሚፈጸመው በጸሎት በኩል ነው። ለምሳሌ እግዚአብሔር አምላክ መንፈስ ቅዱስ ወደ ምድር እንደሚመጣ ቃል ገብቶ ነበር። ለዚህም የሚሆነውን መስዋዕትነት የሰራው ኢየሱስ ክርስቶስ ነው። የመንፈስ ቅዱስ መምጣት ዋጋ የተከፈለው በኢየሱስ ክርስቶስ በኩል ነው። ምክንያቱም ኢየሱስ ክርስቶስ ነው የኛን መዳን የፈጸመው። ነገር ግን መንፈስ ቅዱስ ራሱ ለመጀመሪያ ጊዜ የመጣው ሐዋርያቶች ተሰብስበው በሚጸልዩበት ጊዜ ነበር እንጂማ ሲመገቡ ወይ አንድ ላይ እያወሩ ወይ ዓሣ እያጠመዱ እያለ ድንገት ይመጣባቸው ነበር። ነገር ግን ተሰብስበው በሚጸልዩበት ሰዓት ወዲያውኑ መንፈስ ቅዱስ መጣ። ሐዋርያቶች መንፈስ ቅዱስን ለማየት 10 ቀናት ያክል ቆይተዋል። ታዲያ እኛ ለምንድን ነው አንድ ሰዓት ለመጸለይ እንኳን የምንቸገረው? እግዚአብሔር ቃል ኪዳን ከሰጣችሁ ወይም የተስፋ ቃል ከሰጣችሁ ምን ያህል ያንን ነገር እንደምትፈልጉት ሊያይ ይፈልጋል። ምን ያህል ለነገሮቹ እንደተሰጣችሁ ሊያይ ይፈልጋል። ይህን ለማድረግ መጀመሪያ ላይ እንዳልኳችሁ ጊዜ የለኝም እያላችሁ እንዳትናገሩ። በደንብ ጊዜ እንዳላችሁ እኔም አውቃለሁ፣ እናንተም ታውቃላችሁ። ለጸሎት የሚሆን ጊዜ በፍጹም ልታጡ አትችሉም። ሁላችንም ጊዜ አለን። ምናልባት አሁን ላይ የምትኖሩትን መኖር የማይገባችሁን ህይወት የምትኖሩበት ብቸኛ ምክንያት የጸሎት ሰው ስላልሆናችሁ ሊሆን ይችላል። ምክንያቱም ዲያብሎስ እንደፈለገ በህይወታችሁ ላይ ተጽዕኖ መፍጠርን ይችልበታል። እናንተ አስቡ፣ የጸሎት ሰው ብትሆኑ ምን ያህል ህይወታችሁ ሊቀያየር እንደሚችል አስባችሁበት ታውቃላችሁ? ወደ ሰማይ ከሄዳችሁ በኋላ ምድር ላይ ያላችሁ ምን ያህል ነገሮችን መጠቀም እንደምትችሉና ነገሮችን መቀያየር ትችሉ እንደነበር እንዳትረዱ። እዚሁ ምድር ላይ ያላችሁ ንቁ። እውነተኛ አማኝ ናችሁ ወይስ አማኝ የሚለውን ስም ብቻ ነው የተሸከማችሁት? ምክንያቱም እውነተኛ አማኞች ተግተው ይጸልያሉ። የስመ አማኞች ደግሞ ለመጸለይ ይህን ያህል ግድ የላቸውም፣ ግድ የለሽ ናቸው። ስለዚህ ከሁለት አንዱን ጎራ ምረጡ። ለኔ ባትነግሩኝም ለራሳችሁ ባትነግሩትም ለእግዚአብሔር ግን በአኗኗራችሁ የሚጸልይ ክርስቲያን ናችሁ ወይስ ግዴለሽ ክርስቲያን ናችሁ የሚለውን ትነግሩታላችሁ። አያችሁ፣ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ኃይልን ትቀበላላችሁ ካላቸው በኋላ ለረጅም ጊዜ ያንን ኃይል አይተውት አያውቁም። ያንን ኃይል ያገኙትና የተገናኙበት ጊዜ ማለት እነሱ አጥብቀው የጸለዩበት ወቅት ነው። ከዛ በኋላ ደግሞ በድጋሚ በሐዋርያት ሥራ ምዕራፍ 4 ለመንፈስ ቅዱስ ሙላት ጸለዩ። የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 6 ላይ አንድ አስገራሚ ነገርን ጽፎልናል። እንዲህ ይላል፣ በዚያም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸው ችላ ይብሉባቸው ነበርና። ከዚህ በኋላ ደቀ መዛሙርቱ ያደርጉትን ተመልከቱ። ቁጥር 2 እንደዚህ ይላል፣ 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። አያችሁ፣ ልክ እነዚህ ደቀ መዛሙርቶች እንደበራላቸው ሁሉ ለእኛም ለክርስቲያኖች ሊበራልን ይገባል። ጸሎትን ትተን ድሃን መመገብ የኛ ስራ አይደለም። መጀመሪያ የሚቀድመው ጸሎቱ ነው። ታውቃላችሁ፣ የጸሎት ህይወትና ጸሎት ድሃን ከመንከባከብ የበለጠ ጥቅም በህይወታችሁ ላይ ያመጣል። በእርግጥ ድሆችን መንከባከብ በበፊት ቤተክርስቲያን ላይ እጅግ በጣም ትልቅ ስፍራ የሚሰጠው ነው። በቤተክርስቲያን ዘንድ ብቻ ሳይሆን በኢየሱስ ክርስቶስ ዘንድም ትልቅ ስፍራ አለው። ይሁን እንጂ ደቀ መዛሙርቶቹ እንኳን እግዚአብሔርን ማገልገልና የጸሎት ህይወታቸው ከዛ የበለጠ ትኩረት ሊሰጠው እንደሚገባ ነቅተው ነበር።
የእግዚአብሔር ቃል በያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ ንጹሕ የሆነውን ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው ይልና ወላጆች የሌሏቸውን ልጆች ባልቴቶቹንም በመከራቸው መጠየቅ ከዓለምም ከሚገኝ እድፍ ሰውነቱን መጠበቅ ነው ይላል። ስንቶቻችሁ ናችሁ ከዚህ በላይ ጸሎት የበለጠ አንገብጋቢና ለክርስቲያኖች ትኩረት የሚያስፈልግ ነገር እንደሆነ የምታውቁት? እግዚአብሔር በምታቀርቡትና በምታደርጉት ጸሎት ይደሰትባችኋል። ለዛ ነው ደቀ መዛሙርቶቹ በሐዋርያት ሥራ ምዕራፍ 6 ቁጥር 4 ላይ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ብለው የተናገሩትና የደመደሙት። የመጀመሪያ ከእግዚአብሔር ጋር ሊኖራችሁ የሚገባው ጉዳይ ጸሎት ነው። ከዛ በኋላ ያዕቆብ እንዳለው ሌሎችን መንከባከብ ጋር ትመጣላችሁ። ይህ ማለት በአጭር ቋንቋ ጸሎት ከአገልግሎት ይቀድማል ማለት ነው። ጸሎት ከአገልግሎት በላይ አንገብጋቢ ነው። እንዲሁም ልንገራችሁ፣ ጸሎት ከእናንተ ሕይወት በላይ እንኳን አንገብጋቢ ነው። ከቤተሰባችሁ፣ ከስራችሁ፣ ከምትወዱት ነገር በላይ አንገብጋቢ ነው። አንድ በመጽሐፍ ቅዱስ ላይ እጅግ በጣም የሚገርመኝ ነገር አለ። አያችሁ፣ ሄሮድስ ያዕቆብን ያስገደለበት አንዱ ምክንያት ቤተክርስቲያን መጸለይ አቁማ ስለነበር ነው። ልክ ሄሮድስ ያዕቆብን እንደገደለ ወዲያውኑ ቤተክርስቲያን መነቃቃት ጀመሩ። በቃ አሁኑኑ ጴጥሮስንም እንዳይገለው መጸለይ አለብን ተባብለው መጸለይ ጀመሩ። አያችሁ፣ ባለመጸለያቸው ምክንያት አደጋ ውስጥ ራሳቸውን አገኙ። ባለመጸለያቸው ምክንያት ዲያብሎስ እየረታቸው ነበር። ከዚህ በኋላ እነዚህ ሰዎች እንደ ቤተ ክርስቲያን መጸለይ ከጀመሩ በኋላ የጴጥሮስንም ሕይወት መታደግ ችለዋል። ይህን ደግሞ በሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ በደንብ ይነግረናል። እንዲህ ይላል፣ ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። ይኸው የቤተ ክርስቲያን ጸሎት የሄሮድስን መጨረሻ አመጣ። ታውቃላችሁ፣ ጠንካራ የሆነና እውነተኛ ጸሎት ኃጢአተኛውን ያጠፋል፣ ይደመስሳል፣ ደግሞ ጻድቁን ያድናል። ምክንያቱም በምትጸልዩበት ጊዜ እግዚአብሔር አምላክ ጠላቶቻችሁን በሙሉ ይይዛል። ከእናንተ የሚጠበቀው አንድና ጥቂት ነው፣ መጸለይ። ሲያማችሁ፣ ሲደብራችሁ፣ ስትረበሹ፣ በማይሆን ቦታ ላይ ስትሆኑ፣ ፍርድ ቤት ኬስ ካለባችሁ፣ ጠላቶቻችሁ ከበዙ፣ በቃ ብቸኛው አንደኛው ትልቁ መፍትሄ እግዚአብሔርን ማውራት ነው። ስለዚህ ባላችሁበት ሁኔታ ሁሉ እግዚአብሔር ጋር በጸሎት ቅረቡ። እመኑ፣ እግዚአብሔር መቼም ቢሆን አያረፍድም። እናንተ ስራችሁን እስክትሰሩ ድረስ እየጠበቃችሁና እየታገሳችሁ ነው። እናንተ ስራችሁን በአግባቡ ስትሰሩ ያኔ እግዚአብሔር የራሱን ስራ ይጀምራል። አንዳንዶቻችሁ ምናልባት ቤኒሂን ተሳስተሃል፣ አሁን እኮ 2026 ላይ ነው ያለነው፣ ነገሮችን በተለየ መልክ ነው የምናደርገው ልትሉ ትችላላችሁ። ኧረ እባክህ መጽሐፍ ቅዱስ እኮ ያኔም አሁንም ወደፊትም ያው ነው። እግዚአብሔር በዘመናት ውስጥ አይቀያየርም። ዓለም እየተቀያየረ ስለሆነ እግዚአብሔር ቃሉን አይሽርም፣ አይቀይርም። የጸሎት ኃይልን በደንብ መረዳት ከፈለጋችሁ ሉቃስ ወንጌል ምዕራፍ 11ን ጠንቅቃችሁ አጥኑት። ጸሎት እግዚአብሔርን የሚያስደስት ትልቅ አምልኮ ነው። ታውቃላችሁ፣ ከዲያብሎስ የተሻለ አቅምና ኃይል የሚኖራችሁ ስትጸልዩ ብቻ ነው። የማትጸልዩ ሰዎች ግን ከሆናችሁ ዲያብሎስ ከናንተ የተሻለ አቅምና ኃይል ይኖረዋል። በጉልበታችሁ ተንበርክካችሁ አምላካችሁ ጋር ድምፃችሁን ስታሰሙ ከሱ የተሻለ አቅም ያላችሁ ሰዎች ትሆናላችሁ። የበለጠ መንፈሳዊ ኃይልን የምትፈልጉ ከሆነ በጉልበታችሁ ተንበርክካችሁ ቆዩ። እግዚአብሔር በጸሎት ሆነው ልጆቹን ሊያይ ይፈልጋል። በደንብ ስሙም። እግዚአብሔር የተደበቀባችሁ የሚመስላችሁ ሰዎች አላችሁ። እንግዲያውስ እግዚአብሔርን ደጅ ጥኑት፣ ጸልዩ፣ ተንበርክካችሁ ረጅም ሰዓታትን ማሳለፍ ቻሉ። ያኔ እግዚአብሔር ከሰማይ ከዙፋኑ ዘንበል ይልላችኋል። ለጥያቄዎቻችሁ በሙሉ ምላሽን ታገኛላችሁ። ለረጅም ጊዜያት ሲያስጨንቋችሁ የነበሩ ሁኔታዎችና ነገሮች በሙሉ ምላሽን ያገኛሉ። መዝሙረኛው በመዝሙር 18:18 ሲናገር በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ደገፋዬ ሆነ ይላል። በጨነቃችሁ ጊዜ እግዚአብሔር ይደርስላችኋል።
በርከክ ማለት ስትጀምሩ ተአምራቶችን በህይወታችሁ ላይ ማየት ትጀምራላችሁ። በጸሎታችሁ ድል አድርጉ። ስላዳመጣችሁ እናመሰግናለን። የእውነት የትምህርት ከጠቀማችሁ ቪዲዮን ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። በዚህ ትምህርት ላይ ያላችሁን አስተያየት በኮሜንት ሴክሽን ስር አጋሩ። ተባረኩ።